አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰብ እንዴት ዋላችሁ? እንዴት አመሻችሁ? ዛሬ ማለት ነው ቲክታክ ገባ ብዬ ዘወር ስል የሆነ ነገር አይቼ በሀይሚዬና ብሩኬ ትላንት ቪዲዮ በሰሩት አበባ አንድ አይነት ነው ምናምን እያሉ ነበር እና የሆነ ያሳቀኝ ነገር ነበረ። እሱን አምጥቼዋለሁኝ። ቆይ ላሳያችሁ። ሁለተኛ ተቆርጣለህ? አልቆርጥም። ምን አባውን ነው እዚህ የመጣ? ና እኔን እያየህ ከመሞት በፊት የምትናዘዘው ነገር ካለ ለቤተሰብ የምትናገረው ነገር እና የአበባው ነገር ያው ብዙ ሰው እንትን ብሏል። እና ይሄን ያመጣሁት በነገራችን ላይ ለሳምፕል ነው። ብዙ የሚያዝናኑ የሚያስቁ ነገሮች አሉ፣ ግን ደግሞ ታውቃላችሁ እናንተም ዞሮ ለሳምፕል ያክል ነው ይሄን ያመጣሁት። ምን ልላችሁ ነው? ያው አበባው እንግዲህ አርቲፊሻል ሆኖ አስቀምጠውት ሊሆን ይችላል። ማለት አሁን ይሄ አበባ የሚመስል እንትን አለ አይደል? ተመሳሳይ እንደዛ ሊሆን ይችላል። ፍሬሽ ከሆነ ደግሞ ያው ፍሪጅ ውስጥ ማስቀመጥ ይችላሉ ምናምን ካሰቡበት፣ እሱ ችግር የለውም። ዞሮ ተመሳሳይም ገዝቶ ሊሆን ይችላል፣ አይታወቅም እንግዲህ እና ዞሮ የአበባው ነገር በቃ ተመሳሳይ ነው ምናምን እያላችሁ ብዙ ቦታ ላይ ስላየው ነው ማለት ነው። እና ይሄን ሳየው ደግሞ በጣም አሰቀኝ ማለት ነው። እና ስድብ ምናምን ከምትሰዳደቡ በእንደዚህ አይነት መንገድ ፈታ እያላችሁ ሰውን እያዝናናችሁ ምናምን ቢሆን ጥሩ ነበር። ግን ምን ዋጋ አለው? እንደዚህ የሚያዝናና ሁሉ እንዳለ ሁሉ የሚያስጠላም ነገር የሚያደርጉ ብዙ ናቸው። የሚሳደቡ ምናምን፣ ሰውን የሚዘቀዝቁ፣ ሌላ ነገር የሚናገሩ ምናምን አሉና እንግዲህ ምንም ማድረግ አይቻልም። ለማንኛውም ሀይሚና ብሩኬ ዛሬ እንግዲህ እስኪ እንደው ቢያንስ ጭቅጭቅ የሌለበት ነገር ቢሆን አሪፍ ነው ብዬ አስባለሁ። ዞሮ ግን እንድትመጡልን ነው፣ ኑ ቶሎ እንዳትቀሩ ነው እንጂ ከጭቅጭቅ ነፃ የሆነ ነገር ቢሆን ደግሞ ሞር የተሻለ ነው ማለት ነው። እና ሌላው የምልላችሁ ነው ያው ስለ ትላንትናው እንግዲህ ሀብ በተናገረው ነገር ብዙ ሰዎች እያሰባችሁ ምናምን ነው። ብዙ ልጆች እውነት ነው ውሸት አይደለም ምናምን ባለው ነገር ማለት ነው። እና ይሄ እሱም እኛን ለማሳመን ያክል ይሆናል እንጂ እውነት ነው የሚል ነገር የለኝም እስካሁን ድረስ ማለት ነው። እኔ ማለት ከመጀመሪያውም ጀምሮ የመጡበት አመጣጥ አይዲያቸው ብዙ ጊዜ ተቀያይሯል ምናምን። ከዛ ደግሞ ያው የልጁ ነገር ደግሞ በጣም ግራ ያጋባል። ብሩኬ እንኳን አያውቀውም ብንል ልጁን በእርግጠኝነት ያውቀዋል ብዬ ነው የማስበው። ምክንያቱም እነ ሚኪያስ ምናምን ካወቁት እሱም የማያውቅበት ምንም መንገድ የለም። ሲቀጥል ደግሞ ስለ ልጁ ቤት መምጣት ምናምን ደግሞ እንዲሁ ስራ ስለሆነ እንጂ ሀይሚዬ እንዴት ነው የማታውቀውን ሰው ቤቷ ልታስገባ የምትችለው? በዛ ልክ እየተዳፈረስ እንዴት ዝም ልትለው ትችላለች? በዛ ላይ ብሩኬ ላይ አስባችሁታል? 2 አመት ምናምን የሚያክል አመታት እንደዚህ አብራችሁ ብዙ ነገር ያሳለፋችሁ ልጆች የሆነ ሰው መጥቶ ድንገት እንግዳ ወይም ከመንገድ ታማችሁ ያነሳችሁ ሰው ቤት 30 ጊዜ እየመጣ የበፊቱን ጓደኛችሁን ወይ ፍቅረኛችሁን ምናምን እንደዚህ ሲሳደብ የማይሆን ነገር ሲያወጣ ምናምን እንዴት ነው ዝም የምትሉት? ይሄ ግን ያው ድራማ ስለሆነ ምናምን ነው እንደዚህ ዝም የተባለው እንጂ ዝም ትለዋለች ብዬ አላስብም። በዛ ላይ ደግሞ በፍጹም ቤት መግባት የለበትም። እንዴት ነው አንድ ወንድ ልጅ ሴት ወጣት ቤት ዝም ብሎ የሚገባው? ዘው ብሎ እንዴ! በጣም ተዳፍሯል። በነገራችን ላይ ልጁ እያስባነነ ነው። ትወና ላይ ብዙም አይደለም እና የሆነ ፍርሃትም አለበት መሰለኝ ምናምን ብቻ ግራ ያጋባል። ለማንኛውም ይመቻችሁ። እንግዲህ የዛሬውን ማየት ነው።